ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸው ለዕለታዊ አነጋጋሪ መረጃዎችን እናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደ ወትሮ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የዝግጅታችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪው መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በአማራ ምድር ነገሮች ከብርሃን ፍጥነት በባሰ መንገድ እየተቀያየሩ ይገኛሉ። በተለይም ደግሞ እንደምናስታውሰው በአማራ ምድር አስቸኳይ ጊዜ አዋጅ አውጆ መብራት አጥፍቶ መንገድ ዘግቶ አማራውን ከምድረ ገጽ ለማጥፋት ጦርነት ያወጀ የብልጽግናው አገዛዝ አማራውን ትጥቁን ቀርቶ ቀበቶን በ3 ቀን አስፈቷለሁ በሚል ጉራ የጀመረው ጦርነት ዓመታትን ያስቆጠረ ቢሆንም አሁን ላይ ጦርነቱ ወደ ከፍተኛ ደረጃ ተሸጋግሯል። ይህንን ተከትሎ በአማራ ምድር የአማራ ፋኖ በዛሬው ዕለት እጅግ አነጋጋሪ የሆነውንና የብልጽግና ሰዎች የመጨረሻ ድንጋጤ ውስጥ እንዲገቡ ያደረገውን አዲስ አዋጅ አስተላልፏል። ለመሆኑ ፋኖ በዛሬው ዕለት በአማራ ምድር ያስተላለፈው አዲስ አዋጅ ምንድን ነው? ዝርዝር መረጃው በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። በሌላ መረጃ ነበልባሉና ይበገረው የአማራ ፋኖ አማራነቱን ሊነጥቁት የመጡትን ነፍሳቸውን እየነጠቀ ለአማራነቱ እየተዋደቀ ይገኛል። ይህንን ተከትሎ በባንዳነት አማራነትን እያስወጉ ያሉትን የጠላቶቻችንን መንገድ መሪ የሆኑትን የአማራ ብልጽግናዎችን ክልሉን ለቀው እንዲወጡ የጊዜ ገደብ አስቀምጦላቸዋል። ለመሆኑ ከዚህ ጋር የተያዘው የፋኖ ዝርዝር መረጃ ምንድን ነው? እንዲሁ ዝርዝር ጉዳዩን በዝግጅታችን አካተን ወደ እናንተ የምናደርስ ይሆናል። በሌላ መረጃ የብልጽግናው ጀነራል ዛሬ በይፋ ፋኖን መቀላቀላቸው ሌላኛው የብልጽግናውን መንደር እንዲሸበር ያደረገ ሆኗል። በፋኖች ዘንድ ታላቅ ጀብድ ሆኖ ተመዝግቧል። ለመሆኑ በዛሬው ዕለት የብልጽግናውን አገዛዝ ትተው የፋኖን ትግል በይፋ የተቀላቀሉት የብልጽግናው ጀነራል ማን ናቸው? የትስ ቦታ ነው ፋኖን የተቀላቀሉት? የሚለው ዝርዝር መረጃ በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። ሌላ በኩል የብልጽግናው አገዛዝ አማራውን ከምድረ ገጽ ለማጥፋት ጦርነት ሲያውጅ ከተከተላቸው ቀዳሚ ስትራቴጂዎቹ አንዱ የሆነው አማራውን በአማራው በማስወጋት ጥቁር ደምን በማፍሰስ ጥቁር ታሪክን መፈጸም ነው። ለዚህም ደግሞ ግንባር ቀደም ተዋናኝ የሆኑ ለሆዳቸው ያደሩ ባንዳ የብልጽግና ተላላኪዎችና በብልጽግና ተላላኪዎች የገንዘብና የመሬት ስጦታ ተገዝተው አማራውን ለመውጋት ነፍጥ አንስተው የዘመቱት የአማራ ሚሊሻ ፖሊስና አድማ ብተና አባላት መሆናቸው የሚታወቅ ነው። ነገር ግን እየዋለ ሲያድር እውነቱ የገባቸው እነዚህ ኃይሎች በዛሬው ዕለት የብልጽግናውን አገዛዝ ያስደነገጠ አዲስ ውሳኔ ወስነዋል። ከእንግዲህ በቃን፣ የራሳችንን ወገን አንዋጋም ማለታቸው ተሰምቷል። ውድና የተከበራቸው የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳቸው አብራቸውን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራቸው በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። በዛሬው ዕለት በአማራ ምድር የብልጽግናውን መንደር ክፉኛ የረበሸው ታሪካዊ ክስተት ብቅ ብሏል። የአባይ ውሃ ሞልቶ እሳት ይዞረዋል፣ ሊጠፋ ነው እንጂ መች ይሻገረዋል። ከአሸናፊነት ውጭ የሚመጥንህ ሌላ አንዳች ነገር የለምና የተከበርከው የአማራ ልጅ ሆይ ለድል ብቻ ገስግስ ያሉት የአማራ ፋኖች ዛሬ በአማራ ክልል የሚተገበር ባለ 9 ነጥብ አዲስ አዋጅን ደንግገዋል። አማራ በክንዱ በሰራው ታሪክ የኮራ በጨለማ ዘመን ብርሃንን ያበራ ከዘመናት በፊት ዘመንን የቀደመ ኪነ ህንፃን የገነባ ለጠገበው ጥይትን ለተጠማው ወተትን የሚሰጥ ፈትፍቶ ማጉረስን አልሞ መተኮስን የሚገባውን ማንገስ የማይገባውን ማኩሰስ የሚችል የጠላት ወጀብ የማያናውጠው ከጀግኖች ጋር በጀግነት ስፍራ የሚውል ቃሉን የማያብል ህዝብን የማይበድል ታሪካዊ ህዝብ ነው። አማራ ክንድህ ከዛለ አንድነትህ ከላላ አንድ ሳትሆን በመንደር ሀሳብ ከታጠርክ በአራቱም ማርከን ቆመው የሚከታተሉ ጠላቶችህ ክንዳቸውን ይዘረጋሉ፣ ነፍጣቸውን አንስተው ሊያጠፉህ ይነሳሉ። የአባቶችህን ታሪክ ያላወቁ ጀግንነትህን ያልጠየቁ መጥተው በሜዳና በዱሩ ቀርተዋል። ስለዚህ የተከበርከው የአማራ ልጅ ሆይ ከአሸናፊነት ውጭ የሚመጥንህ ሌላ አንዳች ነገር የለምና ለድል ብቻ ገስግስ። ጠላትህ ፈርቶና ክብሮ መኖር እስኪጀምር ድረስ ክንድህን አበርታ። ክንድህ ከዛለ አንድነትህ ከላላ የዛን ጊዜ ጠላቶችህ በአንተ ላይ ይበረታሉና አንድነትህ ሳትዋጋ መከበሪያህ መሆኑን አውቀህ አንድ ሆነህ ጠላቶችህን አሳፍር፣ የአባቶችህንም ታሪክ አስከብር። አንበሳ ያለበትን ጫካ ተኩላ አይደፍረውም። ነገር ግን አንበሳው ካንቀላፋ ጫካውን ጥሎት ከጠፋ መደፈሩ አይቀሬ ነው። አንበሳው ጥሎት የሄደ ጫካ የተኩላዎችና የቀበሮ መናኸሪያ መሆኑ አይቀሬ ነውና አንተ ደግሞ አንበሳ የወለደህ የአንበሳ ልጅ ነህና ለተኩላዎች ለአፍታም ቢሆን አንተ ቦታ እንዲረግጡ አትፍቀድላቸው። ወላጆችህ በሰሜን ዘምተው ጠላትን ታሪክ ሰርተዋል። በደቡብ ዘምተው ምሽግ አፍርሰዋል።
በምዕራብ ዘምተው ጠላት አሳፍረዋል። ሉዓላዊነታቸውን ጠብቀው አቆይተዋል። ለዘመናት በአራቱም አቅጣጫ ድንበራቸውን አስከብረው ሀገርህንም ከነ ክብሯ ደማቁን ሰንደቅ ዓላማ ከፍ አድርገው አስረክበውሃል። ስለሆነም የአማራ ሕዝብ ማንነቱን ከብዙ ሺህ ዘመናት በፊት ገንብቶ የጨረሰና የሕዝብነት ደረጃ ላይ የደረሰ ብሩህ ሀሳቦች የሚፈልቁበት፣ ጥልቅ ምልከታዎች የሚያብቡበት፣ የተዘሩ ሀሳቦች የሚያፈሩበት የልዕለ አእምሮ ባለቤት የሆነና በፈጣሪ ፍላጎት ተመርጦ የተፈጠረ ሕዝብ ነው። ምድራዊ የሆነውን ሁሉ እንኳን ትተን መለኮታዊ የሆነውን ብቻ ብንመለከት የአማራ ሕዝብ መጽሐፍ ቅዱስን የጻፈ ታላቁን ቅዱስ ቁርአን ለመጀመሪያ ጊዜ ተቀብሎ በመተግበር የአምልኮ ስርዓትን ተቋማዊ ያደረገ ባለማተብና ባለድን ሕዝብ ነው። ይህም በመሆኑ የበታችነት ስሜት ዝንተ ዓለማቸውን የሚያሰቃያቸው የአማራ የምንጊዜም ጠላቶች ኦነግ መራሹ የብልጽግና ሰዎች አሁን አማራን ሊያጠፉት ጦርነት ከፍተው እያዋከቡት ይገኛል። በመሆኑም ተከበርከው የአማራ ሕዝብ ሆይ የአማራነት ስነ ልቦናችን፣ ቋንቋችን፣ ባህላችን፣ ስነ መንግስታችን፣ የፍትህ ፍርድ ስርዓት፣ የአብሮነትና የመከባበር እሴቶቻችን፣ ስልጣኔያችን፣ መንፈሳዊነታችን፣ ሀቀኝነታችንና ጀግንነታችን አብረውን የሚኖሩ ለእልፍ ዓመታት የምንሻገርባቸው የአማራነት ቁልፍ ሀብቶች ናቸው። አባቶቻችን እነዚህን እሴቶቻችንን አንድም ሳይሸራረፉ የባዕዳንን አስተሳሰብ ሳይጭኑባቸው በኃይል ለመጫን የመጣውን በኃይል አንበርክከው ለዚህ ክብር አብቅተውናል። በመሆኑም አማራ በልጆቹ ቆራት ትግል ታሪኩን ያድሳል ስንል ወደ ቀደመ ክብራችን እንመለሳለን ማለታችን ብቻ አይደለም። እነዚህን እሴቶቻችንና ጥበባችንን ይዘን በራሳችን ጥበብና በአማራነት ኃይላችን ወደ ለውጥ እንገሰግሳለን ማለታችን ነው። በመሆኑም ይላሉ ነበልባሎቹ የአማራ ፋኖዎች፣ የተከበርከው የአማራ ሕዝብ ሆይ እነዚህ ቀደምት አባቶቻችን ታሪክ ሰርተው ሀገር አስከብረው አማራነትን አጽንተው ዘመናትን የተሻገሩባቸውን እሴቶቻችንን በእጃችን ይዘን ላይቀሬው ትግል መነሳት ይገባናል ካሉ በኋላ በቀጣይ በአማራ ክልል የሚተገበረውን ባለ 9 ነጥብ አዲስ አዋጅ እንደሚከተለው አስተላልፈዋል። ማንኛውም ዕድሜው ከ15 ዓመት በላይ የሆነ መላው አማራ ለትግል ሊነሳና የፋኖነት ስልጠናን ሰልጥኖ ወደ ጫካ በመግባት ሊያጠፋው የመጣውን የብልጽግና አምባገነን አገዛዝ ሊታገል ይገባል። በሁለተኛ ደረጃ ሁሉም የመንግስት ተቋማቶች ስራን በማቆም ሊያጠፋቸው የመጣውን ስርዓት የሚታገሉትን የአማራ ፋኖችን መቀላቀል ይገባቸዋል። በሶስተኛ ደረጃ መላው የአማራ ሕዝብ በህዝባዊ ማዕበል ትግሉን መደገፍ ይገባዋል። በአራተኛ ደረጃ የሚዲያ ባለሙያ በሚዲያ በኩል የሚደረጉ ትግሎችን በማስተባበር አርቲስቶች ሰራዊቱን ሞራልና ድጋፍ በመስጠት የፖለቲካ መስመሮችን በመደገፍ የሀገር ሽማግሌና የሃይማኖት አባቶች በቀጣይ አማራነት ጸንቶ የሚቀጥልበትን መስመር ለመዘርጋት ድጋፍ እንዲያደርጉ ጥሪ ቀርቦላቸዋል። በቀጣይ የጤና ባለሙያዎችና ሾፌሮች የትግሉን ኃይል እና የፋኖ አባላትን በትግል ሜዳ ተገኝተው በመደገፍ የድርሻቸውን ሊወጡ ይገባል ብለዋል። የቀድሞ ሰራዊት አባላት ፋኖ በመመልመልና በማሰልጠን እንዲሁ የትግሉ አጋር ሊሆኑ ይገባል። ዲያስፖራና ነጋዴ በያለበት ሆኖ ለትግሉ አስፈላጊውን ግብዓት በማሟላት የድርሻውን እንዲወጣ ጥሪ ቀርቦለታል። የትግል አጋር በመፍጠር አማራ ብቻውን እንዲጠፋ የተፈረደበት ሕዝብ መሆኑን በመረዳት የአማራን ትግል አጋር እንዲያገኝ የማድረግ ስራን መስራት ይጠይቃል ብለዋል። በመጨረሻም ሁሉም አማራ ፋኖ ሆኖ በመነሳት አምባገነኑን የብልጽግና አገዛዝ በመገርሰስ ሊተባበር ይገባል ሲሉ በቀጣይ በአማራ ትግል በአማራ ክልል ሊተገበሩ የሚገቡ አዲስ የአዋጅ ድንጋጌዎችን በጥብቅ አስተላልፈዋል። በመጨረሻም እነዚህን ድንጋጌዎች ተላልፈው የሚገኝና እንዳይተገበሩ የሚያደናቅፍ ማንኛውም አካል በአማራ ፋኖ እርምጃ የሚወሰድበት መሆኑን አሳስበዋል። በተከታዩ መረጃችን አማራውን ከደቡብ ጠላቶቻችንን መንገድ በመምራት አማራን እያስወጉ ያሉትን የአማራ ብልጽግናዎችን በቀጣይ 1 ሳምንት ጊዜያት ውስጥ ክልሉን ለቀው እንዲወጡ የአማራ ፋኖ የመጨረሻ ቀነ ገደብ በማስቀመጥ አሳስቧል። በመጨረሻም የብልጽግናው አገዛዝ በተጣደፈና ባልተጠበቀ መንገድ ጦርነት የከፈተበት የአማራ ፋኖ በተበታተነና ባልተደራጀ መንገድ ወደ ትግል የገባ ቢሆንም አሁን ላይ ግን በርካታ ኮሎኔሎችን፣ ጀነራሎችንና የጦር መሐንዲስና ፖለቲከኞችን ጭምር ያካተተ በምስራቅ አፍሪካ ጭምር ቀዳሚ መሆን የቻለ ታላቅ ሰራዊትን መገንባት ችሏል። ይህንን ተከትሎ የብልጽግናው አገዛዝ ስምሪት የሰጣቸውና ይህንን ከራሱ ሕዝብ ጋር የሚደረግ ጦርነት በቃን ያሉ በርካታ የሰራዊት አባላትና በርካታ ሚሊሻ አድማ በተና ሰራዊቱን ሲቀላቀሉ የቆዩ መሆኑ ይታወሳል። በዛሬው ዕለት ደግሞ እጅግ አነጋጋሪ በሆነ መንገድ ከ6,000 በላይ የሚሆኑ
የሚሊሻ አድማ ብተናና ፖሊስ አባላት በይፋ ፋኖን በመቀላቀል የብልጽግናውን መንደር እንዲሸበር አድርገውታል። ከእንግዲህ በራሳችን ህዝብ ላይ የምንተኮሰው ምንም አይነት ጥይት አይኖርም፣ በጋራ ከወንድሞቻችን ጋር ሆነን የጋራ ጠላታችን እንመከታለን ሲሉ በጎጃም እነዚህ የሚሊሻና አድማ ብተና ፖሊስ አባላቶች በይፋ ፋኖን ተቀላቅሏል። በሌላ መረጃ በዛሬው ዕለት ከጎንደር ሰማይ ስር እጅግ አነጋጋሪ የሆነው ታላቅ የድል ብስራት ተሰምቷል። ከዚህ ቀደምም ከፍተኛ የሆኑ የሰራዊት አመራሮች በይፋ ፋኖን በመቀላቀል ታሪካዊ ጀብድ መፈጸማቸው የሚታወስ ነው። በዛሬው ዕለት ደግሞ ኮሎኔል አሳምን ማንደፍሮ የተባለው የብልጽግናው አገዛዝ ከፍተኛ አመራር የሆነው የሰራዊቱ መሪ በይፋ ከነሰራዊቱ በጎንደር የፋኖ ኃይሎችን በመቀላቀል በብልጽግና ዘንድ ታላቅ ድንጋጤ እንዲፈጠር አድርጓል። ውድና የተከበራቸው የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህን ሙሉ መረጃዎችን ስናደርሳችሁ መረጃዎቹን አድምጣችሁ ሲጨርሱ ሀሳብ አስተያየት እንድታጋሩን በአክብሮት ስንጠይቅ ዝግጅታችንን ለማሻሻል ከመነጨ ጥልቅ ስሜት መሆኑን እንገልጻለን። ለሰዓቱ ዝግጅታችንን በዚሁ ቋጨን። መልካም ጊዜን ተመኘን።